ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በመድር ካላቸው ነገሮች ሁሉ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። መሐመድ በቃ ወደርኳቸው። ማንም ክርስቲያን ቲክቶከር ወንድ የሆነ እናቱ የወለደችው ክርስቲያን የቲክቶክ ዲያቆናት ስለስለምና ቁጭ ብለው የሚፈተፍቱ በሙሉ ይሄንን በታምር ማድረግ አይችሉም። መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በመድር ካላቸው ነገሮች ሁሉ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው። ተነግሮኝ እንዳይመስል ኖሬ ያውቀዋለሁ። የቃሲም ልጅ ነኝ። ቢመርህም ሂስህን ዋጠው አከተመ። እቄው መሄድ እንጂ ማንም ክርስቲያን ቲክቶከር ወንድ የሆነ እናቱ የወለደችው ክርስቲያን የቲክቶክ ዲያቆናት ስለስለምና ቁጭ ብለው የሚፈተፍቱ በሙሉ ይሄንን በታምር ማድረግ አይችሉም። በተአምር አያደርጉትም። ቪዲዮውን በደም ሼር አድርጉት። ቁጭ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3 አገቡ 7 አገቡ ብለው በየቀኑ ሲያወሩ የሚውሉ ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአይሻ ጋር መጋባታቸውን ያገኙት ከሷሂህ ሐዲሶች ላይ ነው። ስለዚህ ሷሂህ ሐዲሶችን ያምኑባቸዋል ማለት ነው። ከአንድ በላይ ሚስት ስለመፈቀዱ ስለሌሎችም ጉዳዮች ያገኙባቸውን ሐዲሶች ያምኑባቸዋል ማለት ነው። እዛው ሷሂህ ሐዲሶች ላይ ጠጋ ብለው ብዙ ሳይርቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ ማንም ነብይ ያልሆነ ተራ ግለሰብ ሊያደርጋቸው አይደለም በአይምሮ ሊያስባቸው የማይችላቸውን 1000 በቁጥር ድፍን 1000 ታላላቅ ነብያዊ ተአምራትን አድርገዋል። ተራ ሰው የማያደርጋቸውን። ታዲያ ወንድ የሆነ ቲክቶከር እስቲ እነዛንም ጭምር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራት ወደፊት አምጥቶ እኚህን የሙስሊሞች ነብይ በጋብቻ በተለያየ ጉዳይ እንዲህ አርገን ወቅሰናቸዋል፣ በዚህ በኩል ደግሞ እንዲህ ያሉ ተአምራትን እንደሚሰሩ እዛው ሰሒህ መጽሐፎቻቸው ላይ ተቀምጠዋል። እንግዲህ ሁለቱን አመዛዝናችሁ እናንተው ተፈርዱ ዘንድ ለክርስቲያን ምእመናን አቅርበንላችኋል ብሎ በሁለት መንገድ ከሁለት ሚዛን እንዲፈርዱ እድል የሚሰጥ ማንም የለም። እሱ የፈለገውን ብቻ መርጦ እንዲያነቡ እንዲሰሙ ያደርጋቸዋል። ድንዝዝ ፍዝዝ ያሉ ምእመናንም የተነበበላቸው ብቻ እንዴት ለምን ከዛ ቀጥሎስ ከዛ በፊትስ ሳይሉ ይቀበላሉ። እኛ ከዚህ ታላቅና ውድ ነብይ ፍቅር ይዞን እንድንወድቅላቸው ያደረገን ምክንያት ምንድነው የሚለውን ሙስሊሞች ለምንድነው እንዲህ እሚንሰፈሰፉላቸው የሚለውን ማንበብ አይፈልጉም። እስኪነበብላቸው ቁጭ ብለው ይጠብቃሉ። እስቲ አዋቂ ነኝ የሚል የቲክቶክ ዲያቆን እነዚህን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግልጽ ተአምራት በአይሁዶች በቁረይሾችና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶች ጭምር የተመሰከረላቸውን ድንቅ የነብያዊ ተአምራት በግልጽ ፊት ለፊት ያውጣና ምእመናኑ በሁለት መንገድ መፍረድ እንዲችል ሚዛናዊነቱን ያስቀምጥላቸው። ማናችሁም አታደርጉትም። ምክንያቱም መቅጠፍ፣ ማብሸቅ፣ ማጠልሸትና መሳደብ እንደዚሁም ክብረ ነክ የሆኑ ቃላትን ተጠቅማችሁ ዝቅታችሁን ማሳየት እንጂ ሃይማኖት መንፈሳዊ መጠራት የነፍስ ጥሪ እንደሆነ በፍጹም የምታውቁት አይደለም። ልክ እንደ ፖለቲካ ጨዋታ አሸንፋለሁ የሚል ተራ የልጅነት ጌም ውስጥ ገብታችሁ አንዱን ዝቅ አንዱን ከፍ የማድረግ ጨዋታና ምእመናኑ ላይ መሳለቅ እንጂ ፍጹም ለሃይማኖተኝነት የሚመጥን ሚዛናዊ ፍርድ እንዲኖር አታደርጉላቸውም። በታሪክ የነቁ ምእመናን ይሄን እያደረጉ እያመዛዘኑ ህይወታቸውን ይቀይራሉ። ያልነቁቱ የተነበበላቸውን ብቻ እያደመጡ አሜን አሜን ይላሉ። አሜን ይቀጥላል። ወሰላሙ አለይኩም። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው። ታምናላችሁ? ምንድነው መልሳችን አማም ረብል ዓለሚን? በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ
የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆኑ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስቡት። ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ። ነብዩ ሰለላሁ ዐለይሂ ወሰለም ኡሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር? በሞት እንኳን ቦታ አትልቀቁ ነው አይደል? በሞት የመጨረሻው ከነብዩ ሞት በላይ አይደለም። እኔ በሞት ድል ብናደርግ ቦታ እንዳትለቁ። ቦታ ለቀቁ። ኡማው ዋጋ ከፈለ። ሐምዛን አጣ ረዲየላሁ ዐንሁ። እነዛን ኺረተል ኸልቅ የተባሉ ኺረተ ሰሃባ 70 ሹሃዳ አልሁዳ አጣናቸው። ሁል ጊዜ ቦታ ከለቀቅን ምን ከፍለ ይህ ዋጋ ቦታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ። ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወጣቶች ወደ ቦታችሁ ተመለሱ። የዚህ ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው ይሄን ዲን ያሻገሩት። ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት። ይሄን እንድታስቡ ትፈልጋለሁ። መሐመድ በቃ ወደድኳቸው። በጣም ትሁት ናቸው። ለሰዎች በጣም ከራሳቸው ይልቅ ራሳቸው ተጠምቶ ሌላዎችን ነው የሚያምኑትና